በቀደመው ዘመን የሰው ልጅ መረጃን ለመለዋወጥ ፈረስና ፈጣን ሯጭውን ይጠቀም ነበር። የማራቶን ሩጫ ታሪክ የጀመረውም መልእክትን ለማድረስ እንደሆነ ይነገራል። ሰዎች በተለያየ ነገር ኢንፎርሜሽን ይለዋወጡ ነበር። ጭስ በማጨስ ወረቀት ጠቅልለህ ከሀገር ወደ ሀገር ሰዎች በመላክ እንዲህ አይነት ነገሮች ነበሩ። ጊዜው ሲዘምንና የቴክኖሎጂ ትሩፋቶችም መታየት ሲጀምሩ በዓለማችን ላይ የሚፈጸሙ ሁነቶችና ዕለታዊ ክስተቶች በህይወት ፍጥነት ከሰው ጆሮ መድረስ ጀመሩ። የራዲዮ ትሩፋትም አንድ ብሎ ስራውን አበሰረ። ልክ የዛሬ 121 ዓመት ገደማ ነበር ጣሊያናዊው ተወላጅ ጉግሌ ይልሞ የሬዲዮን ቴክኖሎጂ የፈለሰፈው። ታዲያ የቴክኖሎጂ ከተፈለሰፈ በኋላ መረጃዎች እንዲሁም በዓለም አቀፍ ደረጃ ላይ የሚኖሩ ክስተቶች ሁነቶች ሳይውሉ ሳያድሩ ከህብረተሰቡ ዘንድ መድረስ ይጀምራሉ። የኔው ባይናማ የምነግርሻለኝ ነይማ ሬዲዮ ማድመጥ እንኳን ሲፈልጉ እንኳን ደጃቱቤ ወደ ፒያሳ አካባቢ እዛው አረዳ አደባባይ አካባቢ ላይ አንዲት ፖል ላይ ትንሽ ማይክሮፎን ተሰቀለና እዛ ጋር ልክ ዜናው ሲነበብ የሆነ ፕሮግራም ሲጀምር ሰዎች ተሰብስበው በጋራ ምን የነበራቸው ጉጉት መረጃ ለማጥመጥ ቴክኖሎጂ ደግሞ አዲስም ስለነበረ በቃ በእጅግ አርጎ ከማለቃቸው የተነሳ እዛው ተሰብስበው ፕሮግራሞችን ያደምጡበት የነበረ ጊዜ። በቢሸፍቱ ከተማ የሚገኘው የወይዘሮ ጽዮናዊት የዶሮ እርባታ ጣቢያ ዛሬ ከእኩለ ቀን በፊት መሳፍንቱና መኳንንቱ በተገኙበት ተጎብኝቷል። በዚሁም ጊዜ ከውጭ ሀገር የተዳቀለች አንዲት ዶሮ በሚያስደንቅ አኳኋን እንቁላል ስትጥል ታይቷል። ወይዘሮ ጽዮናዊት ስላሳዩት ትጋት የገንዘብ ዳረጎት ከመሰጠታቸውም በላይ ስለ ዶሮ አረባብና ስለ እንቁላል አያያዝ እጅግ ጠቃሚ መንፈሳዊ ምክር ተለግሰዋል። እንደ ኤሮፓያን አቆጣጠር ከ1912 ጀምሮ ሲሆን በዚሁ ዓመት በአሜሪካና አውሮፓ የቀጥታ ዜና ስርጭት እንደተጀመረ መረጃዎች ያመለክታሉ። Ladies and gentlemen, we interrupt our program of dance music to bring you a special bulletin from the Intercontinental Radio News. ኢትዮጵያ የራዲዮ ቴክኖሎጂን መጠቀም የጀመረችውም ብሮድካስት በተፈጠረ በ14 ዓመቱ እንደ ኤሮፓያን አቆጣጠር በ1926 ሲሆን ጥረቶች መደረግ የጀመሩት ግን በ1920ዎቹ መጀመሪያ ነው። የራዲዮን ሁለገብ ጥቅሞች የተረዱት የያኔዎቹ ጀግኖች በሀገራችን በተደራጀ መልኩ ለመጀመሪያ ጊዜ እንዲቋቋም በቀዳማዊ ንጉስ ኃይለ ሥላሴ አማካኝነት ሐምሌ 17 1923 ዓ.ም በንፋስ ስልክ የራዲዮ ጣቢያ የመሰረት ድንጋይ አስቀምጠዋል። ከ4 ዓመታት በኋላ ታህሳስ 24 1927 ዓ.ም ግንባታው ተጠናቆ ሙሉ ለሙሉ አገልግሎት መስጠት ጀመረ። The only means of communication with the outside world is this radio. በዛን ዘመን ሲገባ ለመጀመሪያ ጊዜ ቀዳማዊ ንጉሠ ነገሥት አጼ ኃይለ ሥላሴ አሁን ነፋስ ስልክ ተብሎ በሚጠራው ቦታ ላይ የመጀመሪያ የመሰረት ድንጋይ ያስቀመጡበት ጊዜ ነበር ማለት ነው። እሳቸው ሬዲዮን ሲገልጹት ያለ ሽቦ ድምጽን የሚያሳልፍ ብለው ነው የገለጹት። ይህ የኢትዮጵያ ሬዲዮ ነው። የራዲዮ ጣቢያው የተቀረጹ ድምጾችንና ቀጥታ ስርጭት የሚያስተላልፍ በመሆኑ የጣሊያን ወረራ ወቅትም እየተቃረበ በመምጣቱ መስከረም 2 1928 ዓ.ም ጃንሆይ ለመጀመሪያ ጊዜ በቀጥታ ስርጭት ንግግር አደረጉበት። የምትሰሙት ድምጽ የኔ የንጉሳችሁ የቀዳማዊ ኃይለ ሥላሴ ነው። ከሸክላ ነው የሚጀምረው ቴክኖሎጂ። የትም ዓለም ብንሄድ ደግሞ የመጀመሪያው የነበረው ቴክኖሎጂ ሸክላ ነው በቃ። እና በዛ ሸክላ ላይ የኢትዮጵያ ሬዲዮ በሸክላ ጀመረ። የሚጠቅም ሚዲያዎች ብቻ አልነበሩም። ድሮ የነበሩ በሀገራችን የነበሩ አንጋፋ አርቲስቶች ሙዚቃዎች በሙሉ የሚቀርጹ የነበረ በሸክላ። እነዚህ ሪል ሳይመጣ ካሴት ሳይመጣ በሸክላ የተቀረጸው የነሱ መቅረጫዎች የምናጫወትበት መሳሪያ ሁሉ ነበረ። ሪከርደር ማሽኖች ውህርና ናግራ የሚባሉ ነበሩ። ውህር በጣም ከባድ ነው። ሲከፈት አኮርዲዮን ይመስላል።
ትንሽዬ ስቱዲዮ ማለት ነው እና ሪል ቱ ሪል ቴፕ ሪከርደር ነው ከሪል ወደ ሪል የሚያጫውት ነው እና ይሄ መሳሪያ በጥራቱ በጣም ከፍተኛ ነው። ምንም ከባድ ቢሆን እንኳን ይዘን ለምንመጣው ድምጽ ጥሩ መሳሪያ ስለሆነ እሱን ይዘን እንወጣለን። ብዙ ጊዜ የማይገኝም እጥረት ነበር። የሚሰጣቸው ጋዜጠኞች ነበሩ እንደ ዝግጅቱ ሁኔታ እና እንደምንሄድበት የስራ ስምሪት የምንወስደው ነው እና ጥራቱ ከፍተኛ ከመሆኑ የተነሳ የስቱዲዮ ማለት ነው እዛው ላይም ኦፕሬት ማድረግ ይቻላል። አጠገብ ላይ ያለ ሰው ለኮንፈረንስ የሚሆንም ዋየር ያላቸው አሉ እና ማይካቸው በጣም ጥሩ ነው። ማይኩ ላይ እንትን አለው ጃክ አለው። ድምጽ ቢረብሽሽ ወይም እዛው ላይ ሰውየው ወይም አስተያየት ሰጪው ወይም የምትቀርጪው ነገር ካልፈለግሽው ማሳለፍ የምትችይበት ፖስት ታደርጊዋለሽ ህዝቡ ላይ ከዛ ትለቂዋለሽ እዚህ ያቆመዋል እና በቃ የሚያወጣው ድምጽ በጣም ልዩ ነው እና ትልቁ ግባችን መሰማት ነው። ስለዚህ ለመሰማት የሚጠቅመንን ነገር እንመርጣለን። ውሃሩ ተመራጭ ነበር። ሪል ነው የሚሰራው። የክሩ የመቅዳት አቅሙ ከፍተኛ ከመሆኑ የተነሳ ድምጽ ይዞ መቆየትም ይችላል። በጣም ለረጅም ጊዜ ድምጾቹ ሳይበላሹ መቆየት እንዲችል ያደርጋል። አሁን ድረስ በዚህ በውሃር የተቀዱ በሪል ማጫወቻ ላይ ያሉ ዘፈኖች አየር ላይ ይውላሉ። ኑኑ የጨቅላው ሳይሽ ደስ ይለኛል ከሞት በሐሳቤ ፍቅርሽ ይገታኛል ማዳመጫዎቻችን ትልልቅ ነበሩ። ማይኮቻችን በጣም ትልልቆች ነበሩ። በጣም ትልልቅ ይደክምሻል እንደዚህ ይዘሽ በቃ ማይኩን ይሄ ነው የሚገነጠለው እንደዚህ ይዘሽ ነው የምትሄ በተለይ መግለጫ ሲሰጥ በቃ በጣም ነው በቃ መከራ የሚያሳይሽና እና በጣም የሚወደድ በጣም የሚከብድ ጎናችን ያደቀቀው 15 ቀን ፊልድ ይዘነው ከወጣን ከዛ በኋላ ስንሄድ ትንሽ እንደዚህ ልንል እንችላለን። የተሸከምንበት ኦሆርን ተሸክመው ከኦሆር ጋር አብሮ ሪል ቴፕ ተሸክመው ማይክሮፎን ይዞ ሙሉ ሄዶ ኢንተርቪው አድርጎ ምን ብሎ መተን እንደገና ደግሞ ኤዲት አድርጎ ብዙ ጫና ነበረበት። ለስቱዲዮም ለላይቭም ስርጭት የሚሆን ከአዳራሽም ላይ በጥንቃቄ ቀርጾ ብሮድካስት ለማድረግ በጣም ተመራጩ ነበር። ናግራ ይባላል። የስዊዘርላንድ ውጤት ነው። በቃ አሁን የምንጠቀምባቸውን ስቱዲዮዎች የሚተካ ነው። የት ነው የሚካሄደው ከተባለ ኦፕን ማለት ኦፕን ኤሪያ ላይ እና ትልልቅ አዳራሾች ውስጥ እሱ ተዘርግቶ ማይኮች ይወስዳል። ያን ጫና ደግሞ ለማቃለል ሲባል ልክ ናግራ ሲመጣ ጋዜጠኛውን ወደ ፊልድ ሄዶ ወይ ወደ አንድ ቦታ ሄዶ ኢንተርቪው የሚያደርገው የሚሰራውን ፕሮግራም በሙሉ ለማስቀረት ትንሽ ጫና ለማስቀረት ምክንያቱም ጋዜጠኛ እዚህ ጋር ማይክሮፎን አቅርቦ እዚህ ጋር እየቀረጸ እንደገና ደግሞ ስክሪፕት እየጻፈ ስለማይቻል ያን ነገር ለማስቀረት ሲባል ከእያንዳንዱ ጋዜጠኛ ላይ አብሮ ቴክኒሻን በጀርመን የናዚ ጦርነት ወቅት ለፕሮፓጋንዳ ማስተላለፊያ እንደተሰራ የሚነገርለት የኡሁር ቴክኖሎጂ በዓለም አቀፍ ደረጃ ታሪከኛ እንደሆነ ይነገርለታል። 37ኛው ሪፐብሊካኑ ሪቻርድ ኒክላስ ከሹማምንቶቻቸው ጋር ያወሩት የፖለቲካ ሚስጥር የተቀረጸውና ለተቀናቃኞቻቸው መረጃ የደረሰው በዚሁ በኡሁር ቴፕ አማካኝነት ነበር። ጥንካሬያቸውን የሚገርምኝ የተሰሩበት ማቴሪያል ጥርምስ ምናምን የሚሉ አይደሉም። በጣም ጠንካራ ናቸው። ሲልቨር ነገር ናቸው። ከዛ በኋላ ቡኒ ቆዳ አላቸው። ሁሉም ነገር ጥብቅ ነው። በቃ ከአንድ ትልቅ የጦርነት አውድ ጋር በተያያዘ ስለሆነ ከዛም በኋላ አልቀየሩትም ይመስለኛልና በጣም ጠንካራ ነው። የናግራውም እንደዚሁ ስዊዘርላንድ ነው የተሰራው። ግን የዚሁ አይነት ባህሪ ኖሮት ትንሽ ደግሞ እሱ ከፍ ያለ ነው ደረጃው። ብዙ ነገሮችን ማስተናገድ ይችላል። ቁልፍ የሚዘጋ ነው። ናግራው እንዳጋጣሚ ብቻችን ይዘን አንወጣም። ቴክኒሻን ስላለ መኪናም ይመደብለታል። ስለዚህ አልተሸከምነውም። እሱ ኦልሞስት የቴክኒሻን የስራ ድርሻ ነው። አንዱ ናግራ 7 ኪሎ ግራም ነው የሚመዝነው። አንድ ቴክኒሻን 2 ናግራ ነው የሚሄደው። ለምን 2 ናግራ ይዞ የሚሄደው? ለምሳሌ ውይይት ይኖራል። ውይይት ኮንቲኒዩስ ነው። ለምሳሌ የፓርላማ ውይይት ይኖራል።
ወይ የተለያዩ የከፍተኛ ኦፊሻል የሆኑ እንደ ጠቅላይ ሚኒስትር አይነት ከፍተኛ ንግግር ይኖራል። መሀል ላይ ንግግር ላይ ሪል ቴፑ የ30 ደቂቃ ሊሆን ይችላል፣ የ45 ደቂቃ ሊሆን ይችላል። እነሱ ደግሞ ጥያቄዎች የሚኖረው ዲያሎግ በሙሉ አጠቃላይ ረዘም ያለ ነገር ሊሆን ይችላል። ስለዚህ 30 ደቂቃ ሪሏን ስታልፍ ድምፁ ኦቨርላፕ ነው የምናደርገው እንጂ አይደለም አይቆርጥም ቆዩ ብለን አናረገው። ስለዚህ ሁለቱም ናግራዎች ላይ ሪል ቴፕ እንጭናለን፣ አንዱን እናጫውተዋለን። ልክ አንዱ ሪከርድ ያደረግንበት ልክ እንዲያልቅ ሲል ያ ከማለቁ በፊት አንደኛው ደግሞ ሁለቱም በገመድ እናገናኛቸዋለን። ይሄ ነው የነበረው። ስለዚህ እኔ አሁን ይሄን ሁለቱንም ተሸክሜ እሄዳለሁ። በዛ ቦታ ላይ በስርዓቱ ፓወር ሳፕላይ ያላቸው ነገር አላቸው፣ ሁሉ ነገር ሪከርድ ይደረጋል። ከዛ ያ ማቴሪያል ሸክመን ይዘን እንመጣለን። በተለይ ደግሞ ኮንፈረንስ በሚሆንበት ሰዓት ላይ ሪል ቴፕ አንድ ብቻ ይዘህ አትሄድም። 2-3 ካርቶኖችን 20-30 ተሸክመህ ትሄዳለህ። ያ በካርቶኖች አሉ። እንደገና ደግሞ ሪል ቴፑ እንደገና ደግሞ መጀመሪያ ትቀርጽበታለህ፣ እንደገና ታጠነጥነዋለህ። እንደገና መጥተህ እንደገና ደግሞ ለጋዜጠኛ ታስረክባለህ። ጋዜጠኛ እዚህ ጋር ደግሞ ብዙ ነገር ይጠበቅበታል። የኢትዮጵያ ሬዲዮ በ1954 ዓ.ም ዘመኑ የወለዳቸውን የማሰራጫና የድምጽ መቅረጫ መሳሪያዎችን በመጠቀም ለምዕራብ አውሮፓ፣ ለምዕራብ አፍሪካ በእንግሊዘኛና በፈረንሳይኛ ቋንቋ፣ ለምስራቅና ለመካከለኛ እስያ እንዲሁም ለሰሜን አፍሪካ በአረብኛ፣ ለመካከለኛውና ለምስራቅ አፍሪካ ደግሞ በስዋሊኛ ቋንቋ ፕሮግራምን ማስተላለፍ ስራው ሆነ። አንዱ የመጀመሪያው ይሄ ሪል ነው፣ ሪከርድ የምናደርግበት ይሄ ስቱዲዮ ነው። ሪከርድ ካደረግን በኋላ እንዳሆኑ አይደለም ከስቱዲዮ እዚህ አምጥቶ ማሰራጫ አምጥተን ነው ሪሉን ሰተናቸው። ይሄን ሪል እዚህ ላሉ ቴክኒሻኖች ሰጣቸውና እዚህ ያለው ቴክኒሻን ደግሞ የተለያዩ መሳሪያዎች ነበሩ። ሪሉን ጠምደው ልክ በዚህ አይነት መልኩ አየር ላይ ይወሉታል፣ ያጫውታል ማለት ነው። አንዱ የነበረው ደረጃ ይሄ ነው። ሁለተኛው ዲጂ ሚዲያም ከመጣ በኋላ የምንቀርጸው በሪል ነው፣ ግን የምናሰራጨው ሪል ከዛ እናመጣም እዛው ስቱዲዮ ላይ ዋናው ስቱዲዮ ላይ ሆነን ስርጭት ማሰራጨት ጀመርን ማለት ነው። የዛን ጊዜ ዜናው ምንም ተቀርጾ እዚህ መጥቶ ነው የሚተላለፈው። ከዛ ዲጂ ሚዲያው ከመጣ በኋላ ላይቭ ቀጥታ ስርጭት እናሰራጫለን። አንቴናዎች አሉ፣ ከስቱዲዮ አንቴና አለ፣ ከማሰራጫም አንቴናዎች አሉ። ላይን ኦፍ ሳይት ነው፣ ሁለቱ አንቴናዎች ትዩ ናቸው። በዛ አማካኝነት እዚህ ይደርሳል። ኤዲት የሚደረገውም በከት ኤንድ ስፕላይስ ነው። ስቱደር የሚባል መሳሪያ አለ። አሳይቶች ከሆነ እናንተ አልደረሳችሁበትም። ለዚሁ የተዘባጀው ከት ኤንድ ስፕላይስ መቀስም አለው እዛው ላይ እንደዚህ ድምጹን ሲ ሳ ይህን መቁረጥ ከፈለኩ ሲ ሳ ብዬ ይህ ላይ አስምሬ ቆርጠውና ይገጠማል፣ ስፕላይስ ይደረጋል። በዛ መሰረት ነበር የሚሰራው ማለት የኤዲቲንጉ ስራ ወደ አየር ሲዘጋጅ። ከዛ በፊት ስቱዲዮ ውስጥ ከሪል ወደ ሪል በማገላበጥ የምንፈልገውን ካውንተር በመያዝ ኤዲት አድርገን እንሰራዋለን። ኤዲተር ጋር ሲመጣ ኤዲት የሚደረገው ግን በከት ኤንድ ስፕላይስ ነው። በቃ ቆረጣል፣ ይለጠፋል። ኤዲቲንግ የምንሰራው ከቴክኒሻን ጋር ነው። በፊት ይዘን ያመጣነው ማቴሪያል በካሴት የሚሆን እንደዚህ ኪው ኢን ኪው አውት አድርገን ይዘን መተን በቃ እየከተትን እዚህ ጋር ያዘልኝ እዚህ ጋር አውጣልኝ የጉልበት ስራ ነው። እዚህ ጋር ከቆረጠ በኋላ እዚህም ጋር ሌላ ድምጽ ካለ እዚህ ጋር ሌላ ድምጽ ካለ በመሐከል ሁለቱን ይቆርጥና መጨረሻ ላይ ስፕላይሰር የሚባል አለ፣ ሁለቱን አጣብቆ የሚያገናኝበት ማለት ነው። እዚህ ነፃ ቦታ ላይ መስመር የሌለባት ቦታ ላይ ያመጣና ምንድነው የሚያደርገው በስፕላይሰር ከዛና ከዚህ ያለው ሁለቱን ያገናኝና ይገጥማል ማለት ነው። በዛ መልኩ ነው ኤዲት የሚደረገው ማለት ነው። ወሮቹ በቃ ምንም ማኑዋል ናቸው። እንደዚህ ቀረጽሽ፣ ሪሉን ነቀልሽ፣ ከዛ በኋላ ቦታ ላይ ወስደሽ መጠቀም ነው። እና እንትኖች ነበሩት ራሱ ይነግርሻል። ድምጹ ሲበዛ በጣም ዌቭ አለው እንትን አለችው ፒን ነገር አለችና አብዝታል ቀንስ ይልሻል። ድምጹ በጣም ሲበዛና ሲያንስበትም እንደዚሁ መጠቆሚያ መርፌዎች ነበሩ። ያለ ቴክኒሻን ቀረጻ እናከራውኑ በቃ አይቻልም። ያለ ቴክኒሻን ጋዜጠኛው ሲፈልግ የቀረጻቸው ሪል ቴፖችም ካሴቶችም ማቴሪያሎች ይዘው ይመጣል። መሀል ላይ ደግሞ እሱ ሊናገራቸው የሚፈልጋቸው ከት እያደረገ የሚናገራቸው ፕሮግራሞች ይኖራሉ። እንደገና በመሀል ደግሞ የሚያስገባቸው ስክሪፕቶች ይኖራሉ፣ የሙዚቃ አንቱኖች ይኖራሉ። ለምሳሌ አንድ ላይ የጥላሁን ገሰሰ ሙዚቃ ከሆነ እዚህ ጋር የሚወርድ የጥላሁን ገሰሰ ሪል ቴፕ እዚህ ጋር ይጫናል።
ከዛም ጋዜጠኛው መሀል ላይ ይናገራል። እዚህ ጋር ደግሞ የሚቀርጽት ማቴሪያል አለ። ከዛ ቀጥታ እሱ ተናግሮ ቀጣዩ ወደ አርቲስት ዶክተር ጥላሁን ገሰሰ ሙዚቃ ሲል ከዛ ትንሽ አንደር ያደርግና ሙሉ ሪል ቴፑን ያስኬዳል። ትልቁ ሮሉ የሚጫወተው እዚህ ጋር ቴክኖሎጂ ነው። ሁሉ ነገር ፍሰቱ ከቴክኖሎጂ ከማቴሪያሎች አንፃር ፍሰት። ምክንያቱም እዚህ ጋር ኢንፑት ያለው ስቱዲዮ ነው ያለው፣ የመጨረሻ አውትፑት ያለው የት ነው? ትራንስሚተር ነው። ሾርት ዌቭ ትራንስሚተር ናቸው የሚባሉት 1080 እና 6110 የምናሰራጭበት ነው። 1080 አሁን እያገለገለ ነው ያለው። መካከለኛ ሞገድ የምንለው 1080 የምንጠቀምበት፣ ሁለተኛው ደግሞ መሀል ያለው እሱም ደግሞ 6270 የምንጠቀምበት። ኦዲዮ ሲንጭን ልክ ፈረስ ጭነሽ ምርቱ ቤት ይገባል አይደል? ፈረሱ ውጭ ነው የሚቀረው። ልክ እዚህ መጣ ካሪየሩ ድምጹን ተሸክሞ ይመጣና ድምጹ ይገባል፣ ካሪየሩ ይቀራል ማለት ነው። እዚህ ከገባ በኋላ ኦዲዮ ነው የሚገባው። ኦዲዮ ፕሮሰስ ካድርጎ ከጨራረሰ በኋላ በዚች አንቴና አማካኝነት ወደ ትራንስሚተሩ ሄድና ወደ አንቴና ይሄዳል። ከዛ በኋላ ይሰራጭና ነው የምናደምጠው ማለት ነው። ረጅም ርቀት፣ መካከለኛ ርቀትና አጭር ርቀት የምናሰራጭበት መሳሪያዎች አሉ። ይቺ መሳሪያ የምትጠቅመን ሞኒተሪንግ ሬዲዮ ነው። ግሪንዲንግ ሬዲዮ ህዝብ ጆሮ እየደረሰ ነው እየደረሰ አይደለም፣ በትክክል እየተሰራጨ ነው ሾርት ዌቭ አይደለም የሚለው እዚሁ በቅርብ ርቀት ሞኒተር እያደረኩት ነው። ይኸው በትክክል ድምጹን ከሰማው እዛም ኦዲየንስ ጋር ድምጽ በትክክል እየደረሰልኝ ነው የሚለው ፕሩቭ አደርጋለሁ ማለት ነው። 2016 ከዛ ከሪል ቴፕ ቀጥሎ እንደገና የመጣው ማን ነው? ካሴት ነው የመጣው። ካሴት ፓክድ ሆኖ የመጣው ነው። ልክ በቴሌቪዥን በቪዲዮ ላይ ዴክ እንደምንለው አይነት በዛ ልክ ነው በቃ የመጣው። ቪኤችኤስ እንደምንለው በዛ ልክ ደግሞ ካሴት የድምጽ መቅረጫ የድምጽ ማጫወቻ ማቴሪያሉም ከነ መሳሪያው ከነምን ሁሉ ነገር የመጣበት። ሪከርድ አድርጎ ሲመጣ ምንድን የሚያደርገው ጋዜጠኛው ካሴቱን ይዞ ከመጣ በኋላ ስቱዲዮ ፕሌየሮች አሉ፣ ማጫወቻ ሲዲ ማጫወቻዎች፣ ካውንተር አለው ቴፑ እዛ እናስገባለን። የት ጋር ነው ካውንተሩ ያለው? ከ00 ይነሳና 10 ላይ ሊቆም ይችላል። ከ10 ጀምሮ እስከ 20 ድረስ ካውንት ያደርግና ከ10 እስከ 20 ድምጽ አለው፣ ድምጽ ይገባል። የዛን ጊዜ ሪከርድ እናደርጋለን። እዚህ ጋር ልክ 20 ላይ ይቆማል። ከዛ ደግሞ አልፎ 50 ላይ ከሆነ የሚያደርገው ፎርዋርድ ያደርግና ወደፊት ያስቀድመውና እንደገና ካውንተር ደግሞ ይይዛል፣ 50 ላይ ይይዛል ማለት ነው። ኮምፓክት ዲስክ ላይ ስንመጣ ሲዲ መጣ። እዛ ጋር እንደገለጽ ነው ሸክላ መጣ። ሸክላን ማንን ይዞ መጣ? ሲዲን ይዞ መጣ። ቴክኖሎጂ ያደገ ሲመጣ ሁለቱም ማግኔቲክ ናቸው። ሁለቱም የሚያጫውታቸው በእንትኑ ልዩነቱ ምንድነው? ሸክላ ልክ እያንዳንዷ ላይ ትራኮች አሉ። በትራኮች ልክ መርፌ የምትመስል ነገር አለች። መርፌውን እያጫወተው ልክ ሙዚቃዎች ከጀመረበት እስከ መጨረሻ ድረስ መሀል ትራክ እያደረገ ሙሉን እያነበበ መጀመሪያ ይቀርጻል። ከዛ ላይ የቀርጸው እንደገና ደግሞ በዛ ልክ ያቺ ፒኗ ወይ ደግሞ መርፌዋን እያን የሚጫወቱ ልክ በዛ ስሪት እንደገና ደግሞ ወደ ሲዲ ሲመጣ እንደገና ደግሞ ምን ሆነ? ያቺ መርፌዋን ወደ ምን ተቀየረ? ወደ ላይት ኢንቴንሲቲ ኦፍ ላይት በላይት አማካኝነት ያ ነገር ሙሉ የተቀረጸውን ያጫውተው። በዓለም የሰው ልጅ የለውጥ ታሪክ ውስጥ የራዲዮ ሚና ቀላል የሚባል አይደለም። መረጃን ለማድረስ ጋራ ሸንተረር ሳይገድበው ተራራ ወንዙ ሳያቋርጠው በፍጥነት በዓለም በሀገራችን ላይ ያሉ ክስተቶችን ህብረተሰቡ ዘንድ እንዲደርስ ያደርጋል። ጋዜጠኞች፣ ቴክኒሻኖችና አጠቃላይ የስቱዲዮ ባለሙያዎች ትልቅ ስራና ኃላፊነት አለባቸው። በእነዚህ ጊዜያቶች መረጃዎችን ወደ እናንተ ለማድረስ ጋዜጠኞች የተለያዩ የመቅረጫ ማሽኖችን ወይም ደግሞ ሪከርዲንግ ሲስተሞችን ይጠቀሙ ነበር። ቴክኖሎጂው እየተሻሻለ እያደገ ሲመጣ የሬዲዮ የድምጽ መቅረጫ ዘዴዎችን እየቀለሉ እየዘመኑ መጥተዋል። በዘመናት የነበሩትን የሬዲዮ ሪከርዲንግ ሲስተሞች፣ የሬዲዮ መቅረጫ ድምጽ አይነቶችን ማየታችንን ቀጥለናል። ከሲዲ ቀጥሎ የመጣው ፍላሽ ነው የመጣው። እነዚህ ፍላሽ ማራንቲዞች የመጡት አሁን የምንጠቀመው ሚሞሪ የምንለው እንደ ሚሞሪ ሆኖ በፍላሽ ነው። ፍላሽ ነው ልሞክር አልኩና ወደ ፊልድ ቀረጻ ሲሄድ ከኔ ጋር ይሄድ ባለሙያ የሚጠቀመው ምንድነው? ሪሉን እንደ ባክአፕ ይጠቀምበታል። ሪሉ እንደ ዶክዩሜንቴሽን ይጠቀምበታል። አሁን ግን ቴክኖሎጂ ቀለል የሚያደርግለት ግን ማን ነው? ፍላሽ ማራንቲዝ ላይ ያለውን በትራክ ላይ መድረክ 1 2 3 ተብሎ በትራክ ላይ ያለበት። ስለዚህ ቀጥታ እሱ ያን ባክአፕ ይጠቀምበታል። ይሄኛውን ቀጥታ ማቴሪያሉ ሲሆን አስቀምጦ ሙሉ ወደ ኮምፒውተር መገልበጥ ይችላል። ይሄን ቴክኖሎጂ አንድ ነው። ለውጡ ልናገረው አልችልም። በቃ ይሄ ሁሉ ልፋት የነበረበት ነው ብዬሻለሁና ሲቃ ሁሉ ነገር በጣት ነው የሚሰራው። በቃ አስገራሚ ነበርና ዲጄ ሚዲያ ነበር መጀመሪያ የሚባለው እኛ ጋር። ኔሻ የመጣው በኋላ ነው።
ዲጄሚ ተመሳሳይ ነው፣ ግን ይሄኛው ደግሞ ከፍ ያለ ብዙ ኢፌክቶች አሉት። ብዙ ለአገልግሎት የሚረዳ በጥራትም በመጠንም ቴክኒካል በሆኑ ነገሮችም ተመራጭ ሆኖ የመጣውና አሁን አዶቤም አለ እንደዚህ በቃ የወሰድነው ማቴሪያል የሆነ ቦታ ሰክተን እዚሁ ጋር ራሳችን ኦፕሬት እናደርገው ጨርሰን ምናምን አድርገን ወደ ስቱዲዮ መላክ ይቻላል። አሁን የሰው ለሰው ግንኙነት እንደዚህ ቀነሰው። ሬል ቴፑን እያስቀረን ሄድን። ከዛ በኋላ ፍራሽ ማራንቴዚዮን እንደ ባካፕ ከዛ ያኛው ዋና ማቴሪያል ይሄዳል። ስለዚህ ዋናው ጋዜጠኛ የመጨረሻ ቴክኖሎጂ የቀለለለት ምንድነው? እኔ ቀርጬ የሰጠሁትን በትራክ አስቀምጬ የሰጠሁትን ያቺ አንዷ ሶፍትዌር ይዞ ሙሉ ማቴሪያል ሴቭ አድርጎ ሲፈልግ ወደ ሲዲ ወደ ፈለገበት ገልብጦ ዲጂታል ነው። ዛሬ ዓለማችን በመገናኛ ብዙሃን ኢንፎርሜሽን ወደ አዲስ አቅጣጫ ግስጋሴዋን ቀጥላለች። ከኢንፎርሜሽን መሳሪያዎች ደግሞ የኤሌክትሮኒክስ ዘርፍ ለሚዲያ ጠቀሜታው ጉልህ ነው። በአሁኑ ሰዓት የምናያቸው ነው በሶፍትዌር የተጫነ ራሱ የቻለ ሪከርድ ያደርጋል፣ ኤዲት ያደርጋል፣ ያጫውታል፣ ብዙ ነገሮች ሚክስ ያደርጋል፣ ብዙ ነገሮች የሚያደርግበት አሁን ደግሞ በሶፍትዌር አዶቤ ድረስ በኮምፒውተራይዝ ሲስተም የመጣበት ቴክኖሎጂ ነው ያለው። በዚህ ልክ ነው ከግራውንድ ጀምሮ እስከ 11ኛ ፎቅ ሎካል ኔትወርክ ነው። አንቺ 6ኛ ፎቅ ሆነ ሲዲ ያረክሽ ከሆነ የምትፈልጊውን ፋይል ከ10ኛ ፎቅ ወስደሽ ጠርተሽ ማጫወትም ይቻላል። የምትፈልጊውን ነገር መምረጥም ይቻላል። ከጊዜ አኳያ ከጉልበት አኳያ ከተለያዩ ነገሮች ብዙ ነገር ሚኒማይዝ ሊያደርግ ይችላል። ብዙ ነገር ሊያቀልልን ይችላል። እኛ መቀለሉን ያየው እያንዳንዱ ነገር ላይ በአንዲት ነገር ላይ ኮራፕት ካረገ ደግሞ ሙሉ አናገኘው። ለምሳሌ በኮምፒውተር ሲስተም ያለው ነገር ላይ ሙሉ ቫይረስ ቢገባበት ሙሉ ኮራፕት ያደርጋል። ሲዲ ላይ የተቀረጸ ነገር ሙሉ ትንሽ የክራክ ነገር እንኳን ብትኖርበት እንኳን ያን ትራክ ላይ ሙሉ ነገር ይዞብሽ ይሄዳል። ሪል ቴፖች ብታያቸው ብዙ አመት የመቆየት ኢንቴንሲቲ ያላቸው ካፓሲቲያቸው በጣም ሃይ ነው። ኳሊቲያቸው በጣም ሃይ ነው። ኦዲዮች በሙሉ ሃይ ነው እያንዳንዱ የምናያቸው እና ይሄም የራሱ አለ ይሄም የራሱ አለ። የሬዲዮ ታሪክ በሀገራችን ከተጀመረ 85 ዓመታትን አስቆጥሯል። በእነዚህ 85 ዓመታትም በርካታ መረጃዎችን ለህብረተሰቡ ሲያደርስ ቆይቷል። እንግዲህ የሰው ልጅ በምልክትና በድምጽ በመግባባት መልእክቶችን ሲያስተላልፍ ቆይተዋል። በኋላም ደግሞ ድምጽን በመቅረጽ ለትውልድ የሚተላለፍ መልእክትና የተለያዩ ታሪኮችን ሲያኖር ሰንብቷል። ዛሬ ላይ እኔም በደረስኩበት እድሜ እነዛ ሁሉ ሂደቶች አልፈው ቴክኖሎጂው ቀሎ እንዲህ ባለ መልኩ እዚሁ እናነባለን፣ እዚሁ ኤዲት እናደርጋለን። ያለቀለ ስራ አየር ላይ እናውላለን። ከትናንት ዛሬ፣ ከዛሬ ደግሞ ነገ የተሻለ ነው። የራዲዮ የሪከርዲንግ ቴክኖሎጂ ወደፊት ምን ያሳየን ይሆን አናውቅም።